ሰላም ቤተሰቦች እንደምን አላችሁ? ከኤማ ሚዲያ ነው። ኤማ ሚዲያ የተለያዩ ትኩስ መረጃዎችን ትዝብቶችንም ጭምር ወደ እናንተ የሚያደርስ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ መረጃችን ስናልፍ ብዙ ሰዎችን ካሉበት ችግር፣ ሀዘን፣ መከራ ታድጓቸዋል። የብዙዎችንም እንባ አብሷል። አብዛኞቹም በሱ እርዳታ ተለውጠው የግል ስራን እየሰሩ ጥሩ ደረጃ ላይ ያሉ ሰዎችንም ተመልክተናል። ብዙዎቻችንም ሲረዳ በድምጽ እንጂ መልኩንም አይተነው አናውቅም። መታየት የማይፈልግበትን ምክንያት ሲናገር በረከት ከእግዚአብሔር ዘንድ እንጂ ከምድርም አይደለም ይላል። በጥቂቱ ሰጥቶ በብዙ መመስገን የሚፈልጉ ብዙዎች ናቸውና በዚህ ነገሩም የብዙዎቹንም ቀልብ መሳብ ችሏል። ይህም ሰው መልእክተኛው ወይም ስነ ጊዮርጊስ ይባላል። መልእክተኛው እንግዲህ ሰይፉ በኢቢኤስ ላይ በመቅረብ ራሱን ለህዝብ አስተዋውቋል። ለ5 ዓመታት መልእክተኛው ነኝ እያለ ለብዙ ሰዎችም እርዳታን ሲያደርግ ኖሯል። አብዛኞቹም ከነበሩበት የችግር ዓለም አሁን ጥሩ ኑሮ እየኖሩ የራሳቸውንም የግል ስራ እየሰሩ እንደሆነም ነግሮናል። መልእክተኛው ወይም ስነ ጊዮርጊስ አንድም ቀን ሲረዳ ፊቱን አይተነው አናውቅም። አሁን እንዴት ራሱን ሊያሳይ ቻለ? የብዙዎች ጥያቄ ነው። መልእክተኛው ሰይፉ ላይ የቀረበበትን ምክንያት ሲናገር አጭበርብራል ተብዬ ነው ሲልም ገልጿል። የምር ነው ልቤ የተሰበረው ሰይፉ። በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ ሀገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴን እና በጣም ነው የሚያስደነግጠው ሰይፉ እና ሰዎች እንዲያስቆሙኝ አይደለም። እኔ እየረዳው ያለኝን እረዳለሁ፣ የምረዳውም ሰው አድርስ እያለኝ ነው። ከሰሞኑ ከተነሳው አንድ አባት ባላደራው ነኝ ብለው ህዝብ የረዳኝን ገንዘብ በአጭበርባሪዎች ተበላው የሚለውን ግልጽ ለማድረግ ነው እዚህ የቀረብኩት ሲልም እንዲህ ብሏል። እኔ ደግነትን ከእናቴ የተማርኩት መልካም ነገር ነው። ከፈጣሪ ደግሞ የማገኘው በረከት ከፍ ያለ ነው። መቼም በረከትን ፈልጌ የድሃን ገንዘብ መብላት አይታሰብም። በጣም ደግ የምትባል ነች ከአካባቢው። ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው የምትሰጥ ቤት መጠው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ በጣም እዛው ባህር ዳር። አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች። በደግነቱ መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው ምን ሆነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነቱ ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው። በእኔ ስም የተከፈቱ ብዙ አካውንቶች አሉ። የሚያጭበረብሩም በርካቶች ናቸው። የኚህን አባት ገንዘብ ያጭበረበሩ ሰው ግን ተይዘዋል። ጉዳዩም በሕግ እየታየ ነው ብሏል። አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም። ኦልሬዲ ወጥቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ የበላው ሰውዬ ኦልሬዲ መረጃውም ሁሉም ነገር አለ ወጥቷል። ታዲያ ለምን ለፖሊስ አታምልክ? ወደ ይፋ ይደረጋል። ሚዲያ ላይ መጡ። ምንም የሚያወዛግብ ነገር አልነበረም። ጠርቷል። እንዳየኸው እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻልነው መጠን። ለነሱ ግን ፈተና አትሆኑባቸው ሲልም ለአጭበርባሪዎች ያስተላለፈው መልእክት ነው። ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን። ሰላም ቤተሰቦች እንደምን አላችሁ? ከኤማ ሚዲያ ነው። ኤማ ሚዲያ የተለያዩ ትኩስ መረጃዎችን ትዝብቶችንም ጭምር ወደ እናንተ የሚያደርስ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ መረጃችን ስናልፍ ብዙ ሰዎችን ካሉበት ችግር፣ ሀዘን፣ መከራ ታድጓቸዋል። የብዙዎችንም እንባ አብሷል። አብዛኞቹም በሱ እርዳታ ተለውጠው የግል ስራን እየሰሩ ጥሩ ደረጃ ላይ ያሉ ሰዎችንም ተመልክተናል። ብዙዎቻችንም ሲረዳ በድምጽ እንጂ መልኩንም አይተነው አናውቅም። መታየት የማይፈልግበትን ምክንያት ሲናገር በረከት ከእግዚአብሔር ዘንድ እንጂ ከምድርም አይደለም ይላል። በጥቂቱ ሰጥቶ በብዙ መመስገን የሚፈልጉ ብዙዎች ናቸውና በዚህ ነገሩም የብዙዎቹንም ቀልብ መሳብ ችሏል። ይህም ሰው መልእክተኛው
ወይም ስነ ጊዮርጊስ ይባላል። መልእክተኛው እንግዲህ ሰይፉ በኢቢኤስ ላይ በመቅረብ ራሱን ለህዝብ አስተዋውቋል። ለ5 ዓመታት መልእክተኛው ነኝ እያለ ለብዙ ሰዎችም እርዳታን ሲያደርግ ኖሯል። አብዛኞቹም ከነበሩበት የችግር ዓለም አሁን ጥሩ ኑሮ እየኖሩ የራሳቸውንም የግል ስራ እየሰሩ እንደሆነም ነግሮናል። መልእክተኛው ወይም ስነ ጊዮርጊስ አንድም ቀን ሲረዳ ፊቱን አይተነው አናውቅም። አሁን እንዴት ራሱን ሊያሳይ ቻለ? የብዙዎች ጥያቄ ነው። መልእክተኛው ሰይፉ ላይ የቀረበበትን ምክንያት ሲናገር አጭበርብራል ተብዬ ነው ሲልም ገልጿል። የምር ነው ልቤ የተሰበረው ሰይፉ። በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ ሀገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴን እና በጣም ነው የሚያስደነግጠው ሰይፉ እና የሱ ሰዎች እንዲያስቆሙኝ አይደለም። እኔ እየረዳው ያለኝን እረዳለሁ፣ የምረዳውም ሰው አድርስ እያለኝ ነው። ከሰሞኑ ከተነሳው አንድ አባት ባላደራው ነኝ ብለው ህዝብ የረዳኝን ገንዘብ በአጭበርባሪዎች ተበላው የሚለውን ግልጽ ለማድረግ ነው እዚህ የቀረብኩት ሲልም እንዲህ ብሏል። እኔ ደግነትን ከእናቴ የተማርኩት መልካም ነገር ነው። ከፈጣሪ ደግሞ የማገኘው በረከት ከፍ ያለ ነው። መቼም በረከትን ፈልጌ የድሃን ገንዘብ መብላት አይታሰብም። በጣም ደግ የምትባል ነች ከአካባቢው። ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው የምትሰጥ ቤት መጣው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ በጣም እዛው ባህር ዳር። አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች በደግነቱ። መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው የምንሆነው። ክፋት እያየን ካደግን ያው ክፋት ይጋባል። በደግነቱ ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው። በእኔ ስም የተከፈቱ ብዙ አካውንቶች አሉ። የሚያጭበረብሩም በርካቶች ናቸው። የኚህን አባት ገንዘብ ያጭበረበሩ ሰው ግን ተይዘዋል። ጉዳዩም በህግ እየታየ ነው ብሏል። አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም። ኦልሬዲ ወጥቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ የበላው ሰውዬ ኦልሬዲ መረጃውም ሁሉም ነገር አለ ወጥቷል። ታዲያ ለምን ለፖሊስ አታምልክ? ወደ ይፋ ይደረጋል። ሚዲያ ላይ መጡ። ምንም የሚያወዛግብ ነገር አልነበረም። ጠርቷል። እንዳየኸው እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻልነው መጠን። ለነሱ ግን ፈተና አትሆኑባቸው ሲልም ለአጭበርባሪዎች ያስተላለፈው መልእክት ነው። ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን።